እሙካ እንዴት ነሽ? ሰላም እንዴት ነህ? አለን ቅድም ገብተሽ ወጣሽ። እንዴት ነሽ? ሰላም እግዚአብሔር ይመስገን። ከየት ነው እሙካ? ከአዲስ አበባ። አዲስ አበባ። እሙካ ለምን ቤቲዎች አስቸጋሪ ናቸው እንደሚባሉ ታውቂያለሽ? እንጃ እኔ አላውቅም። ይሄ ነገር መነሻው መቼ እንደሆነ ታውቂያለሽ? 2012 ባልሳሳት 2012 ማለት በፈረንጆች ማለት ነው። የዛሬ 13 ዓመት እኔ ዛሬ 13 ዓመት ዶርም ነበርኩኝና ዶርም ውስጥ በቃ የሆነ ሰዓት ላይ ዜናው እንዳለ በቃ ቤቲ ነው። ማናት ቤቲ? ሀገራችንን ወክላ ቢግ ብራዘርስ የሚባል የሞዴሎች ምናምን ውድድር አለ። እዛ አንድ ቤት ውስጥ ተከርችመሽ ሽንት ቤት ብቻ ነው ካሜራ የሌለው አልጋ ላይ በየቦታው ስታወሪ ምናምን አለና የውድድሩን ህግ ከጣሽ ያባሩሻል። ከዛም ቤቲ ሆዬ ኢትዮጵያን ወክላ ሄዳ አንድ ሴራላውያኑ እዛው ካሜራ ፊት አንድ ሰጣት። እንደ ሀገር አዘንን። ቪዲዮን አየን። ያው ቪዲዮን አይተን እንደ ሀገር አዘንን። ግን ሁለተኛ ሶስተኛ ሻወር ውስጥ አራተኛ አልጋ ላይ ከዛን ቤቲ ሆዬ ሀገራችን ወክላ ሄደች። ግንባር ቀደም ሸሌ ተብላ 4 ጊዜ ሴራላውያኑ ደክሏት ደግሞ ሌላ ሰው ጋር ሄደኮ ሴራላውያኑ እንደዛ ደክሎ እሷ ከዚህ ውድድር ውጪ ነሽ ተባለች። ሄሉዬ እንዴት ነሽ? ሁለት የሚፈነደውን ስጪኝ ሄሉ። ከዛን ቤቲ ሆዬ እሱም አላነሳትም ጥሩ ነገር እንደሰራች እኛም ጧጧት ሁሌ በቃ ትናንትና በየቀኑ የሚደረግ ፕሮግራም ስለሆነ ትናንት ደግሞ ቤቲ የምትባል ጉድ ምን አረገች ብለን ያለን ምን ላይ ነው የምናየው? ድሬቲዩብ ላይ ድሬቲዩብ ዩቲዩብ ምናምን በደንብ አክሰሱ በሌለ ሰዓት ድሬቲዩብ ገብተሽ ነው የምታየው። እና ቴንክ ሄሉዬ እሺ። ከዛም በኋላ ቤቲ ሆዬ በሀገር አቀፍ ወንጀል ፍርድ ቤት ሆዬ መቅረብ ከዛም ምስኪን እናቷ ፍርድ ቤት ለፍርድ ቤት አስበሽዋል? የሀገርን ክብር በማዋረድ ምን አይነት ለቤተሰቧ ምን አይነት ትራውማ እንደሚያሳልፉ አስብ። ቤተሰቦቿ ሁሌ ፍርድ ቤት ይቀርባሉ። ምን ይባላል? የሀገርን ዝቅ በማድረግ ሀገርን ወክላ በመሄድ ከሌላ ወንድ ጋር በመተኛት ተብሎ ፍርድ ቤት አሁን እናትሽ ስትቆም በዛ ምክንያት ቤቲዎች እንዳለ አስቸጋሪ ናቸው የሚል ስም ወጣ። ከ2012 ጀምሮ ነው ያ ስም የወጣው። አሁን 2020 ሲገባ ትሬንድ ሆነ። 2021 ሲገባ ትሬንድ ሆነ። ሰው አሁን የድሮ ነው ያቀም እኛ የድሮ ሰው ስለሆነን ነው የምናውቀው የቤቲንግ ጉድ። አሁን ለማንኛውም እሙካ ትክክለኛ ስምሽ ማን ነው? ናርዶስ። ናርዶስ ስንት ዓመትሽ ነው? 27 ደስ የሚል እድሜ። እኔ ሴት ልጅ ከ24 ዓመት በታች ከሆነች እንዴት እንደምታስጠላ ለምን በትክክል ህይወት አልገባቸውም። ፓዳቸው ራሱ በትክክል መቀየር አይችልም። ከዛን እዚህ መተው ሙልፍጥ ማለት ብቻ ነው የሚያውቁት፣ ሌላ ምንም አያውቁም። እሱን ታዩና አሁን ባለትዳር ነሽ ወይስ ምንድን ነሽ? ባለትዳር አይደለም። ፍቅረኛ ሳለሽ ነበረኝ። ተጣላችሁ? ምንድነው ምክንያታችሁ የመጣላታችሁ? ያው አንዳንዴ ህይወት ከባድ ናት። አለኝ ያልከው ሰውና ተስፋ የሰጠክ ሰው ከመሬት ተነስቶ ያው አንዳንዴ የሰው ልጅ ከባድ ነው። የሰው ልጅ የሚነበብ ሰው አይደለም። የማይነበበው ሰው የሰው ልጅ ብቻ ነው። አምነኸው ነገ ይሆነኛል ብለክ ያልከው ሰው ከመሬት ተነስቶ ያው አንዳንዴ የሰው ልጅ ይጋጫል እኮ አይደል? የሰው ልጅ ይጋጫል፣ ትጣላለህ። መታረቅ የምትችልበትን ነገር ከመሬት ተነስቶ አልፈልግሽም ሲልህ ትሰበራለህ። ብዙ ዋጋ የከፈልክበት ሰው ምንድነው? እንዴት ነው? ወሲብ ፈጽማችኋል? ግብረ ስጋ ግንኙነት? የልጅነቴ ነው፣ የመጀመሪያዬ ነው። 17 ዓመት አብሬ የቆየሁት ነው። 17 ዓመት 27 ዓመትሽ ከሆነ ከ10 ዓመትሽ ጀምሮ? አዎ በጣም በቃ ከልጅነት ጀምሮ የመጀመሪያ የልጅነት አንሊሚትድ ሊማ ወንድ ልጅ ይሄን ያህል ከቆየ አንቺም ከሱ ጋር መሆን የለብሽም። ለምን በቃ አንሊሚትድ ተጠቅሞብሻል። በጣም አንሊሚትድ ፓኬጅ ሆነሽለታል እኮ። ስለዚህ ቶሎ ወደ ትዳር መቀየር ነው እንጂ 17 ዓመት በጣም ብዙ ነው። 17 ዓመት አብሮ መቆየት፣ አብራችሁን ያደጋችሁት ኢቭን ጡት ሳታወጪ በፊት ነው የሚያቀሽ ማለት ነው።
አብረን የተማርነው አንድ ጎረቤት ነን። እና ምን ነው ሰፋበት? አሁን ምን ሆነ ታዲያ? የተውሽ ምክንያት ምንድን ነው? ታው እንደዛ ይባላል። አይ ምንድን ነው? ምን ላይ ነው አንዳንድ ያልተጣጣው? ጊዜ አብረህ ስታድግ ትምህርት ትማራለህ፣ ከዛ ስራ ትሰራለህ፣ ከዛ ከተማ መውጣት ይጀመራል፣ ከዛ ብር ይመጣል። የሰው ልጅ ብር ይቀይረዋል፣ ውሎ ይቀይረዋል። በቃ እኔ ግን ምንም ነገር የቀየረኝ ነገር የለም። እኔ በፍጹም ልቤ ነው የማፈቅረው የምወደው። ግን መኪና ገዛ? አዎ መኪና ገዛ። ሌሎች ቆንጆ ቆንጆ ሴቶች መምጣት ጀመሩ አይደል? ክለብ መውጣት ጀመረ፣ ማፍት ጀመረ። ቁንጅና ህይወት አይሆንም፣ መስፈርት አይሆንም ህይወት። እኔ አላቅም ስለ እኔም ከተማ ሰራለው በቃ እንደማንኛውም ሴት ከተማ ምሰራ ሴት ነኝ። በራሴ ኮንፊደንስ አለኝ፣ ቆንጆ ነኝ ብዬ አስባለሁ። እስቲ ቪዲዮሽን አብሪ እሞካዬ የኔ ፍቅር እስቲ በእናትህ። አይ አብሪ በራስሽ ኮንፊደንስ ካለሽ። አይ እኔ እስካሁን እኮ እንትን ላረግ አላሰብኩም ነበር። በጣም ታሪክሽ የሚያሳዝን ስለነበረ ካሜራ አብሪ ልልሽ ወይ ደግሞ እንደሌሎቹ የሆነ ጠንከር ያለ ግሳጼ ልሰጥሽ አልነበረም። ግን በራስሽ ኮንፊደንስ ካለሽ እስቲ ኮንፊደንስሽን እንየው እስቲ አብሪ። ታኝቻለሁ። አየሽ ኮንፊደንስ ማለት በምንም አይነት ሁኔታ ጆርዲን በዛብህ የምትባለውን አላየሻትም? እኔ አልወዳትም። እሷ ልጅ ብዙ ጊዜ ነው የምናገረው። ፊቷን በጣም ነው የሚያስፈራኝ። ግን በየትኛውም ሰዓት አሁን ትናንት ላይቭ ላይ በጣም ብዙ ሰው እየፈራ ቪዲዮ ስከፍት ነበር። እንደሱ ነው ኮንፊደንስ ማለት። እስቲ ካሜራሽ ባዝሊን ቀብተሽ ነው ጥረጊው እስቲ አንዴ ካሜራው። ምንም የለውም። አይ ጥረጊ። ኧረ አለ ካሜራውን አለም እየጠረግሽው ያለሽ ነው። ኧረ የኔ እናት ምንድን ነው እንዴ? እንዴ ተጠናግሬ ነው ወይስ አንቺ ተጠናግረሽ ነው? ካሜራውን አለም የጠረግሽው እኮ ጎኑን ነው እየጠረግሽ ያለሽው። አይደለም እንዴ የኔና ካሜራ ስትጠርጊ እኮ እንዲ ይሆናል። አይሽ ይሸፈናል ካሜራ እንዴ የሳክሽ። አሁን የጠረግሽ አሁን ጠረግሽው ጎኑን ወይስ ማይኩን ነው እየጠረግሽ የነበረሽ? እኔ ደግሞ ካሜራው አይሸፈንም እንዴ ያጮልቃል እንዴ እያልኩ እኮ ነው እንዲ እያልኩኝ ነበረ። ኤኒዌይስ እሱን ታዩና እና 17 ዓመት ሙሉ አድጋችሁ ትቶሽ ሄደ። አይ ወንድ ልጅ አይ ወንድ ለበጎ ነው ሁሉ ነገር አይደል? ለበጎ ነው። የት አካባቢ ነው ሰፈርሽ? የት አካባቢ ነው? ወደ ሳር ቤት። ስራ የለሽም አሁን ተይተሻል? ምንድን ነው የምትሰሪው? ሴልስ ላይ ነው የምሰራው። አግኝቼ ልጸልይልሽ ፈልጋለሁ። እኔ ካለሽበት ነገር ልጅ 17 ዓመት ለአንድ አህያ ሰውዬ የሰጠሽ ልጅ ለኔ አንድ ቀን መስጠት አያቅትሽም። አይሰፋ አይጠብም እኔም በማግኘትሽ እና ላማክርሽ ፈልጋለሁ። አይ 17 ዓመት እኮ ባክኗል እኮ በቃ ባከን 17 ዓመት አንድ ቀን መቼም ለኔ አታጭኝ። አይ በጣም የሚገርም ነገር እኔ በፍጹም ተስፋ መቁረጥ አይደለሁኝም። ወንዱ ላይ ግን ተስፋ ለመቁረጥ ይጎዳሻል። ሰው ላይ ማይወዱሽ ሰዎች ላይ ተስፋ መቁረጥ ይሻላል። ተስፋ ለመቁረጥ ይጎዳሻል። ሴት ነህ ይኸውልህ፣ ሴት ልጅ ተፈላጊነት አላት። ገባ? ምንም መልከ ጥፉ የምትሆን ሴት ወንድ ልጅ ይወዳታል፣ ወንድ ልጅ ይፈልጋታል። አገጫጫው ነው ነገር ቢሆን ሴት ልጅ ተወዳጅ ናት።
ተፈላጊ ናት። አይ አሁን መልከጥፉ ሆነሽ ጢባራም ከሆንሽ ማንንም አይወድሽም። ግን መልከጥፉ ሆነሽ ባለሽን በደንብ የምትንከባከብ ሴት በመሆኗ ተፈላጊ ናት ብዬ አስባለሁ። ሴት ልጅ ተፈላጊ ናት። ሴት ልጅ ሴት በመሆኗ ብቻ ነው ማዬ። መልከጥፉ ከሆንሽ አትሊስት ጥሩ ኳሊቲ ሊኖርሽ ይገባል። ከሰዎች ጋር ኮሚኒኬሽን ስኪልሽ፣ ሰው ማትነቂ፣ የሆነ በጣም ኢጎይስቲክ ያልሆንሽ፣ ኢጎሽ በጣም ያልበዛ፣ ለሰዎች ክብር ያለሽ ከሆንሽ ያ መልከጥፉን ብትሆኚ እስከ ጸባይሽ ፍቅር ይዘናል፣ ችግር የለውም። ግን አሁን መልከጥፉም ሆነው ለሰዎች ሚን የሚሆኑ አሉ የምናውቃቸው፣ ማንም ነው የማይወዳቸው። ግን አሁን ስለ መልከጥፉነት ልናወራ ሳይሆን አሁን ብሬክ አፕ ካረጋችሁ ስንት ጊዜ ሆናችሁ? አንድ 6 ወር። በመሃል ታወራላችሁ፣ ታገኘዋለሽ? አዎ እኔ ነኝ በግድ መገፋው። በግድ መግፋት እኮ አያስፈልግም። ወንድ ልጅ በግድ የምትገፊው ከሆነ የሴክስ መጫወቻ እቃ ነው የሚያደርግሽ። ሲያምረው ይደውልልሻል፣ ያገኝሻል፣ ይደፋብሻል፣ ይለቅሻል። እንደዚህ አይነት ስብዕና እንኳን የለውም። እንደዚህ አይነት ስብዕና የለውም። እንደዚህ አይነት ስብዕና ባይኖረውማ 17 ዓመት አብሮሽ ከቆየ ለምንድን ነው የሚሄደው? ለምን ትቶሽ ሄደ? እንደዚህ አይባልም። እኔ አንድ ነገር እኔ እውነቱን ነው የምነግርሽ። ወንድ ልጅ በቃ ፍቅር ላይ ማንኛውም ፍቅር ላይ ከመሃል ያንዱ ቀድሞ ካለቀ ያ ፍቅር መቆም ነው ያለበት። አንድን ሰው ልሄድ ብሎ አታስቆሚው። ምንም ብታረግ አታስቆሚው። ገብቶሻል? ምንም ብታረጊ ልታስቆሚው አትችይም። ልሄድ ካለ ሄደ ነው በቃ አለቀ። እና አንቺ አሁን በግድ ፑሽ እያረግሽ ከሆነ ወንድ ልጅ አሁን ሴት ጋር ፑሽ የምታረጊ ከሆነ አሁን ወንዶች ሴቶች ሳይወዷችሁ ገፍታችሁ የምትሄዱ ከሆነ በእናንተ ገንዘብ በጊዜያችሁ ምናምን ሴቶች ይቀልዱባችኋል። ገብቷችኋል? እነሱ ካልፈለጓችሁ ወንድ ልጅ ጋር ደግሞ ወንድ ልጅ ጋር ሲሆን እሱ ሳይወድሽ አንቺ የምትገፊ ከሆነ የሴክስ መጫወቻ ነው የሚያደርግሽ። ሌላ ምንም ካንቺ የሚያገኘው ጥቅም የለም። የምሬን ነው። እሺ ንገሪኝ አንቺ የምታስቢው። እስቲ ልወደዋል በጣም ነው የማፈቅረው። መውደድ ሌላ ነው፣ አብሮ መቀጠል እንደሌለብሽ ማሰብም ሌላ ነገር ነው። ሰዎችን እንወዳለን፣ ግን መለየት ካለብሽ ትለያያለሽ። ከክብርሽ የሚበልጥ ነገር የለም። በቃ ከራስሽ ክብር የሚበልጥ ነገር የለም። በሰዓት ምን ያስደስትሻል ብትለኝ ከሱ ጋር መሆን፣ ከሱ ጋር በቃ እኔ እንጃ ሳይወደኝ አብሬ ብኖር ደስ ይለኛል። እሱ የአህያ አስተሳሰብ ነው። አላውቅም። ሳይወደኝ ቢኖር ማለት እኮ ሊገልሽም ይችላል እኮ፣ ተጠቅሞሽም ሊጥልሽ ይችላል። ትዳር አሁንም ብዙዎቻችሁ ያልገባችሁ ይሄ ነው። ሳይወደኝ ቢኖር ምናምን ይላል። ለወንዶችም ጭምር ነው ጊዜ የሚባል በጣም አሁን እኔ በጣም የግር ሰዓት ያህል የሚሰማኝ ያን ያህል አመት ይሆናል ብዬ ብዙ ዋጋ ከፍያለሁ። ዝም ብዬ መዝናናት ብቻ አይደለም ዋጋ ከፍያለሁ። ተታወቂ ነው። አንቺ አሁን አንድ ነገር ልምከርሽ፣ የምሬን ነው የምልሽ። ያለሽበት ሪሌሽንሺፕ ቶክሲክ ሪሌሽንሺፕ ይባላል። ወንዱ ሊተውሽም አልፈለገም፣ ሊይዝሽም አልፈለገም። እንደዚህ አይነት ሪሌሽንሺፕ ሲሆን ደግሞ መጀመሪያ ነገር ማድረግ ያለብሽ ከዚህ ነገር መውጣት ነው። የመጀመሪያ ከዚህ ካለሽበት ሪሌሽንሺፕ መውጣት ነው። ካልሆነ ይሄ ሁሉ አጥፍቼ 17 ዓመት ጊዜን ልጅነቴን ሰጥቼው የምትይ ከሆነ መቼም ከሱ ስራ አትወጪም። አንቺ ምንድነው ማድረግ ያለብሽ? አሁን ልጁን ብሎክ ታደርጊዋለሽ። ከህይወትሽም ከቤትሽም ከቤተሰቦችሽም ብሎክ ታደርጊዋለሽ። የራስሽን ስራ ትጀምሪያለሽ። በራስሽ ገንዘብ መስራት ትጀምሪያለሽ። ወጣ ማለት ትጀምሪያለሽ። ዝንጥ ብለሽ ትወጫለሽ። ከዛም በኋላ ሌላ ደግሞ እንደሱ የሚቀናብሽ የሚወድሽ ሰው ይመጣል። ያኔ ለሱ ቻንስ መስጠት ነው እንጂ ላለፈ ነገር ገና የሁሉ ጊዜ አቃጠዬ እንደዚህ ሆኜ እንዲሆኜ ካልሽ ማለት ነው አንቺ እግዚአብሔር ነው ማመስገን ያለብሽ። ልጅ አስወልዶሽ ቢሆንስ የኔ እናት አስረግዞሽ ጠፍቶ ቢሆንስ ልጅ ያለ አባት ልታሳድግ አይደል?
ሴቶች ደግሞ እንደዛ የሚሰማችሁ የሚገርም ነገር የተለያየንበትን ምክንያት ልንገርህ። የሆነች አንድ ሴት ልጅ አለች። እኔ የልጅ ስለ አብረን የተማርነው አብረን ያደግነው ብዙ ነገሮችን ማጣትንም ማግኘትንም ብዙ ነገር አሳልፈናል። በቃ ብዙ ነገሮች በመሃል የሆነ ሰዓት ላይ የሆነ አሁን ከአንድ አመት በፊት እነሱ ቤት አላቸው፣ ቤት የሚያከራዩት ቤት አላቸው እና እዛ ቤት አንድ ሴት ትገባለች፣ ያገባች ሴት ትገባለች፣ ከኔ እድሜ ከፍ ያለች ሴት ትገባለች እና አግብታ ነው የምትኖረው። ሰርቪስ ቤት አላቸው። ሰርቪስ ቤቱ ተከራይቶ እነሱ ገባችበት እና ባሏ በወር 3 በወር ምናምን ነገር ነው የሚመጣው። ሾፌር ነው ባሏ፣ የተከራዋ ባልና የሆነ አንዳንዴ ስታየው የምጠላው ስታየው ደስ የማይል ሰው የለም። በቃ እንደዛ ደስ አትለኝም። በቃ ግቢ ውስጥ በቁምጣ ምናምን ነገር ትሆናለች ምናምን ነገርና ደስ አትለኝም። ብቻ በቃ እንዲሁ አይቻት ደስ አትለኝም። እሱ ቤት ስገባ ስወጣ ታየኛለች፣ አድሬ ስወጣ ስገባ ታየኛለች ምናምን ነገርና የሱ እህት ደግሞ ከሱ ጋር በጣም ፒስ ናት እና የኔና የሱን ነገር ትነግራታለች ለሷ እና የሆነ ሰዓት ላይ አላቅም ብቻ አንዳንዴ እግዚአብሔር ለፈተናም ይሁን ለምን ይሁን አላቅም፣ የሆነ ሰዓት ላይ እሷና ባሏ በራሳቸው ጉዳይ ላይ ተለያዩ፣ ከባሏ ጋር ማለት ነው። ያቺ ተከራይዋ ሲለያዩ ከዛ ግቢ ትወጣለች ልጅቷ። ስትወጣ የሆነ ጊዜ ላይ አብረን እኔና እሱ ቁጭ ብለን ስልኩን ስጎረጉረው ስልኳን አየሁት። ስልኳን ከዚህ በፊት አውቀዋለሁ፣ አያዋለሁ። የእሷን ስልክ አውቀዋለሁ። ሳንተ ስልክ የዚች ስልክ ልጅ ምን ያደርግልሃል እዚህ ስልክ ላይ ምናምን ነገር ስለው አይ እኔ አይደለሁኝም እኮ እህቴ ነች እንትን የደወለችበት ምናምን ነገር ብሎ አለኝ። አይ እሺ አልኩኝና አንድ ጓደኛ ቴሌ የምትሰራ ጓደኛ አለች። እስኪ በእናትሽ ይሄን ስልክ ልስጥሽና የእሱን ስልክ ሰጠዋትና እስኪ ስደውልለት ቀን በጣም ዌቲንግ ገባለው በቃ እኔ በመፈልግበት ሰዓት ስደውልለት ዌቲንግ ገባለው በጣም ነው ዌቲንግ የምገባው። ከዛ እስቲ ይሄንን ቁጥር ማን እንደሚደዋወልበት ይልኝ ስላት የሚገርም ነገር በቀን ውስጥ 300 ቴክስት ይላላካሉ። 300 ቴክስት በቀን በጣም ከጠዋት እስከ ማታ በጣም ነው የሚደዋወሉት። የሚያንገበግበኝ ነገር ምን እንደሆነ ታውቃለህ? እያወቀች ህይወቴ ውስጥ መግባቷ። ደወልኩኝና ለምንድን ነው የምትደዋወዩ? ለምንድን ነው ከሱ ጋር ቆይ አንዴ ላስቆምሽ። ምን አረገች እሷ? አላቅም። ታቀኛለች፣ አብረኝ በልታ ጠጥታለች። አይ የፈለገች ታውቅ። መናደድ ካለብሽ በራስሽ ሰው ነው መናደድ ያለብሽ። እስከመቼ ከስንት ሰው ተጠብቂያለሽ? የመጀመሪያ ስህተት የሚጀምረው ባሌን ወይ መወደውን ሰው የሆነች ሴት ወደደችው ፈለገችው ብለሽ ማሰብ የለብሽ። ጎዳና ከሆነስ እሱ አሁን ብዙ ጊዜ ይሄ ቃል ለሴቶች ነው። ሴቶች ናቸው ብዙ ጊዜ ጎዳና የሚሆኑት ማለት ራሳቸውን ለብዙ ሰው አቬለብል ያደርጋሉ፣ አጫርተው ያገባሉ። ወንድ ልጅም እንደዛ ከሆነ ደግሞ የጓደኛሽ ጥፋት ነው። እኔ አሁን ካንቺ ጋር ፍቅረኛ ወይ ፍቅር ከጀመርን ጎዳና መሆን የለብኝም። ማንም ሰው እየተነሳ የሚያገኘኝ፣ ማንም ሰው እየተነሳ ቴክስት የሚያደርግልኝ፣ ማንም ሰው እየተነሳ የራሴ የገዛ ፍቅረኛ ዌቲንግ ውስጥ ምናምን መከተሰው መሆን የለብኝም። እንደዛ ኮንኩን ለጎዳናው ነው ትተሽ መሄድ ያለብሽ። ለምን እንደሆነ ታውቂያለሽ? እቺስ ስለምታውቂያት ለምን ብለሽ አናገርሻት። ሌላም ማታውቂያት በጣም ብዙ ሴቶች ይችላሉ። የሚገርምህ የዛሬ አመት ሽማግሌ ሊልክ በቃ ሁሉን ነገር ተስተካክለን ምናምን እቃ ገዝቼ እህቴ ቤት በጣም ብዙ እቃ አስቀምጬ ገዝቼ ብዙ እቃ በቃ ስለ በቃ ሽማግሌ ልካለው ብሎኝ ምናምን ሁሉን ነገር ተስተካክዬ ነበርና በዚህ መሃል ያቺ ሴት ገባች። የሚገርም ነገር እውነቴን ነው፣ እግዚአብሔር ምስክሬ ነው ማለት በጣም ጠይቄያታለሁ። ገባች ለምን ብለሽ ታስቢያለሽማ? ይሄ እኮ ነው የመጀመሪያ ስህተታችሁ። ገባች ብለሽ አታስቢ፣ አስገባት በይ። እሷስ መንገድ አግኝታ ቢሆንስ? ለሷ የሚነግራትስ ነገር ገባች ብለሽ ያወቀች
ምን ያህል እንደምወደው እንደማፈቅረው ያወቀች አብራኝ ቤተክርስቲያን ትሄዳለች፣ ብዙ ሴቶች አብራኝ አሁን ትበላለች፣ ብዙ ሴቶች የነበረው ብዙ ሴቶች ከባለ ትዳር ጋር ይተኛሉ። በጣም ልጅ 3 ልጅ 4 ልጅ ካለው ሰው ጋር ከትልቅ ሰውዬ ጋር ይተኛሉ። ግን የመጀመሪያ ብለ የማረገው ሰውየው ነው። ምን አባቱ ከሚስቱ ውጪ ሌላ ሰው ያለ እሱ ነው እየሄደ ያስገባቸው። የትኛውም ሴት ልጅ ከመጀመሪያው ኢንሲስት አታረግም ወይ ደግሞ አንድን ሰው አንድን ወንድ ፈልጋ ካልሞትኩል ካልወደድኩ አትልም። ወንዱ ነው መጀመሪያ ሴቷን የሚያበስለው፣ ወደዚህ ያረጋ የሚያበስለው ወንዱ ነው። ስለዚህ ከሴቷ ፍጥነት ይልቅ ወንዱ ፈጥኖባት ነው ከዛም ፍቅር ይዟት ነው። እና ይሄ ደግሞ በጣም ወንዱ ሴሰኝነት ችግር አለበት ወይ አንቺን አይወድሽም ማለት ነው። ኤኒዌይስ እሺ ቀጥይ። እቃ ገዛሽ ከዛስ? በቃ ስለ እሱ የሚገዛል እኔ የምገዛለሁኝ ምናምን የቤት እቃ ብዙ ብር በጣም ብዙ ብር አውጥቼ በጣም ገዝቻለሁ። እሱም ገዝቷል ምናምን ነገር በቃ ስለ በቃ የልጅነቴ ነው። ብዙ ዋጋ ከፍዬበታለሁ። ተማሪ ሆኜ 2009 ላይ እኔ ተማሪ ሆነን እሱ ተጣልቶ ተደባድቦ ሸዋሮቢት ሁሉ ገብቶ የሚገርም ነገር እህት አለችው ታላቀት ማንም ሄዶ አልጠየቀውም። እኔ በሳምንት 3 ጊዜ ነው ሄጄ የምጠይቀው። ከሚገርም ይሆነኛል በማለት ነው። እኔ አዲስ አበባ ልጅ ነኝ ገባ ብዙ ተፈላጊነት አለኝ። ግን እነዛ የሚፈልጉኝን ሰዎች አልፈልግም። ለምን? ፈራ እግዚአብሔር አለኝ እኔ ገባ። መሄድ የሚያቅተኝ ሴት አይደለሁኝም። መማገጥ የሚያቅተኝ ሴት አይደለሁኝም። ምንም መሆን የሚያቅተኝ ሴት አይደለሁኝም ገባ። ግን ከምንም በላይ እግዚአብሔር ፈራለኝ። እግዚአብሔርን እፈራለሁ። ለምን? ነገ ከሱ ጋር ብኖር ነገ ልጆች ይመጣሉ። አንድ ነገር ምንም ነገር ማድረግ አልፈልግም። ህሊናዬን ማቆሸሽ አልፈልግም። አዎ የኔ እናት ሶቅራጠስ እንዴት ነህ? ስሚኝ አንድ ነገር ስሚኝ። ምታወሪው ነገር ይገባኛል። በዚህ ዙሪያ ደግሞ ያለፉ ሰዎች በጣም ብዙ ስለማቅ እረዳሻለሁ። መስዋዕትነት ፍቅር ላይ መክፈል ያለ ነው። አሁን እንዳልሽው እስር ቤት ሄዶ መጠየቅሽ ምናምን ያለ ነው። እስከ መጨረሻው ጸንቶ ከሱ ጋር መኖር ያለ ነው። ሰዎች ግን ካንቺ ጋር መሆን ካልፈለጉ በግድ ያንቺ ልታረጋቸው አትችይም። መልቀቅን የመሰለ ነገር የለም። ገብቶሻል? ብትታዩ አሁን አንድ እሳት ማለት ነው የፈለገ ቢያምር የዳይመንድ አይነት ዋጋ ቢኖረው ቢወደድ ደስ ቢል ይዘሹ መቼም እያቃጠለሽ አትቆይም አይደል? ማሙሽ ቴንኪው። አንዳንዴ መልቀቅን የመሰለ ነገር የለም። ገብቶሻል? በጣም ሰውየው እኮ ጥሩ ባህሪ ሊኖረው ይችላል። በጣም ሊወድሽ ይችላል። በጣም ደግሞ አብሮሽ ሊሆን ይችላል። ግን ላይፍሽን በእንደዚህ አይነት ሰዎች ዙሪያ አትገነቢም። አሁን ማሰብ ያለብሽ ስላለፈው አይደለም። ያለፈው አልፏል። 27 ዓመትሽ ነው። ከዚህ በኋላ ሙቭ ማድረግ ትችያለሽ። በትክክል መኖር ትችያለሽ። ሰውየው የሚወድሽ ከሆነ ማሙሽዬ ቴንኪው። እሺ ሰውየው የሚወድሽ ከሆነ በቤተ ክርስቲያን ኦርቶዶክስ ነሻ? የነፍስ አባት አላችሁ? በቃ የነፍስ አባቴ ጋር ሁሉ ሽምግልና ወስጂው በቃ አሁንም በመጨረሻ ጊዜ የምትወጂው ከሆነና እሱም ላንቺ አይ የሆነ ፍቅር አለው በመሃል እኮ ሰው ገብቶብን ነው ብለሽ አይምሮሽ ሰው አይገባም በመሃል ለራሱ ካልሄደ ግን አይምሮሽ እንደዛ የሚያስብ ከሆነ ነፍስ አባትሽ ጋር ሂዱ። ለአንዴና ለመጨረሻ ጊዜ እዛው ንስሐ ግቡ፣ ተማማሉ። ከዚህ በኋላ በአጭር ጊዜ ውስጥ ትዳር መስረታችሁ ኑሩ። ሌላ ሰው ጋር እንዳይሄድ አድርገሽ ካልሆነ ግን ይሄ ፕሮሰስ የሚቆይ ከሆነ ትርፉ አንቺን መጉዳት ነው። ትጎጃለሽ። ሌላ ሰው ላይም እንዲሆኚ እሱ ምንድነው እሱን እኔ እየወደድኩት እሱ ሳይወደኝ ምናምን ብለሽ የምታስቢ ከሆነ ማለት ነው ትጎጃለሽ ከዚህ በላይ። ስለዚህ እኔ አንቺ መመክርሽ ይሄን ሰውዬ ወይ እንደፈለገ ይኑር። አንቺም እኮ ችክ ብለሽበት ሊሆን ይችላል እኮ እሱ እኮ እየተማረረ ይሆናል በህይወቱ። ኧረ አለቃለችኝ እያለ ይሆናል። እንደ ባይስ አለቃለኝ ሲል ሰምተሽው አታውቂም? አለቃለችኝ እያለ ይሆናል። ስለዚህ ለሱም ነፃነቱን ስጪው፣ አንቺም ደግሞ የራስሽን ላይፍ ኑሪ።
ማለፍ ይሄን ታይም ማለፍ ከባድ ምናምን መስሎ ሊታይሽ ይችላል ግን 1 ወር 2 ወር እስከ 6 ወር ብትጠብቂ ነው ከዛም በኋላ ኮምፕሊትሊ ለዚህ ሰውዬ ነው እንዴ ፍቅር ያዘኝ ታያለሽ ከዚህ ሰውዬ ጋር ነበር እንዴ እንደዚህ ሶኔ ነበርው እንዲያርጉኝ ምናምን ማለት ትጀምራለሽ ስለዚህ ማይወድሽ ሰው ጋር ጥብቅ አትበይ ጊዜም አትስጪ ይሄን መልሽ እኔ ባንቺ ቦታ እንደዚህ አይነት ላይፍ ስላሳለፍኩ ነው ከልምድ ነው ሰዎች ደግሞ መልሰን ችክ ስንልባቸው በጣም ነው ምንረክሰው ለወንድም ለሴትም ተረዳሽኛ ዋጋችን በጣም ነው ውርድ የሚለው እነሱ ሳይወዱን እየወደድናቸው አብረን ብንኖር እኮ ችግር የለውም ግን በጣም እንረክስባቸዋለን ለዛ ለራስሽ ስትይ እንትን አርጊ ወይ ከሱ ራቂ ወይ ደግሞ እንዳልኩሽ አርጊ ማግባት የሚፈልግ ከሆነ ተጋቡ አሁን ደህና ነሽ እስቲ ቪዲዮሽን አብሪ አንዴ አይ ተወቅ አይ አብሪ አንዴ ለስቃሽ ነው መውጣት ያለብሽ አልቀሰሽ ነው መውጣት የለብሽ አይ ብቻ ህይወት ከባድ ናት ታዩ ህይወቱ አንቺ አሁን ስለመሰለሽ ነው ጤና አለሽ ስራ አለሽ የራስሽ ዕቃ አለሽ ማንንም ሰው ላግባብቲ ማንንም ሰው ያገባሻል ስለዚህ ከእንደዚህ አይነት አስተሳሰብ ውጪ እንደዚህ ሆኜ ኑሮ ከባድ ነው ለሰው ብለሽ በኢየሱስ ስም እኔ ያኔ ከኤክሴ ጋር ስጣላ ከበዱኝ ብዬ ያሰብኳቸው ቀናቶች በጣም ነው የሚያስቁኛው እንዴ ሌላ ጭንቅ የለብኝም እንዴ ሌላ ሐሳብ የለብኝም እንዴ ይላል እግዚአብሔር በወቅቱ ከኤክሴ ጋር ስጣላ ነኝ በጣም ነበር መወዳትና 4000 ብር ደሞዝተኛ ነበርኩኝ አንቺ ሰው እንዴት ከኮ ያሳስበው ምን 4000 ብር ደሞዜ መሆኑ ጓደኞች 10000 ምናን እየበሉ 15000 እየበሉ እሱ አሳስቦኝ ያቅም ተመለስ ይሁን እቺ ልጅ መቼ ነው አብሪያት መሆኑ ምናምና አሁን ሳይው ምን አይነት ተካካም ነኝ ብዬ ነው ማስበው እንዴ ሰው እንዴት ተካካይ አይታሰበኝም እንዴት ራሴን ልቀይር ልስራ ከዚህ ሀገር ወጣ ልበል እንደዚህ ላርግ ብዬ አለማሰብ ይራሱ ስለሱ ያሰብኩበት ራሱ ቆጨኛል እምልሽ አሁንም ስቲል እሷን ጠላት አለው ምናምን ማለት አይደለም እሷን ስለጠላዋት አይደለም ግን ራሴን ስለማከብር ገብቶሻል አሁን አንቺ ያልገባሽ ነገር ትንሽ ቆይተሽ ይሄን ነው ሪላይዝ መታረጊው እንዴ ሳይወደኝ ሊያውም ሌላ ሴጋ እየተደዋወለ ቺት ያረገብኝ በቀን 300 ቴክስት እየላከ እንዴ ለሱ እንደዛ መሆን የራሱ ይቆጨኛል ማለት አይቀርም የሆነ ሰዓት ስለዚህ ምንድነው ማድረግ ያለብሽ አንቺ ለራስሽ አሁን ጊዜ ስጪው ፏፈሽ በይኔ እንዲተኝተሽ አጥቷይ በረፍት ቀንሽ እንዲሰትተኝ ማለት ነው እኔ አሁን አግባት በባለም አንቺን አላገባሽም ሴት ልጅ በጧት ተነስታ ጫስ አርጋ ምግቧን ሰርታ አሪፍ በቃ ምግብ መስራት ራሱ ያስደስታል እኮ ቆንጆ የምትዩ ምግብ ሰርተሽ ምናምን ራስሽን ተንከባክበሽ ምናምን ዝንጥ ብለሽ ወተሽ ሌላ አማራጮች እንዳሉሽ ምናምን ማሳየት ከተሻለ ያ ማለት ሸሌ መሆን አይደለም አብዛኞቹ ሴቶች ይሄን ሐሳብ ተሳስተው ይረዱታል ከቦይፍሬንዳችሁ ጋር ስትጣሉ ሄዳችሁ የሁሉም መገልገያ ዕቃ መሆን የለባችሁ እሱን ለመርሳት ከዚህ ጋር የሚተኙአሉ እንደዛ መሆን አይደለም ግን በቃ ስራ ቦታሽ ያሉ ሰዎችን ማውራት አብሮ ጓደኝነት መመስረት አብረሽ ማሳለፍ ምናምን ገብቶሻል ለሱ የምታስቢውን ጊዜ አይምሮሽን ቢዚ ማድረግ በሌላ ነገር እና ዘፈን ደግሞ አትስሚ መዝሙር ምናምን ከቻልሽ ስሚ ምናምን ከዛም በኋላ አንብቢ መጽሐፍ አንብቢ ሪል ላይፍ ላይ ጓደኞች አንተን በይ ጓደኞች መስርቺ ምናምን ከዛ ትንሽ ቆይቶ ይለቅሻል ገብቶሻል እየሰማሽ ነው ልክ ነህ ሰምቻለሁ በጣም ሰምቻለሁ ግን አንዳንዴ የመጀመሪያ ፍቅር አይረሳም የሚባለው ነገር ብዙ ሰው ይላል ገባ እኔ ምንም አርጎልኝ አይደለም አሁን ላይ የግርሳት የሚያለኝ ነገር ግን ወንድ ልጅ አንዳንዴ ሴት ልጅ ስታፈቅር ስትወድ ደውላ የት ነህ ከማን ጋር ነህ ማንኛውም ሴት የምታረገው ነገር ነው አይደል የት ነህ ከማን ጋር ነህ ምን እየሰራህ ነው አትመጣም በጊዜ ግባ ትላለች ማንኛውም ሴት እኮ አይደል ያ ነገር የሚገርም ድሮ ያስደስተው ነበር አብራችሁ ኖራችኋል አይ
በፍጹም አንኖርም። ግን የሚገርም ነገር አንድ ቀን ሳንተያይ ውለን አድረን አናውቅም የነበረው። በመሃል ሴቷ ከገባች በኋላ ነው የቀዘቀዘው ፍቅሩ። በቃ እሷ ትጣላለህ እኮ እንጣላለን። አንድ ነገር ስለሷ በግልጽ አውርታችሁ ታውቃላችሁ ከልጁ ጋር? እሺ ከሷ ጋር ተኝቷል አልተኛም? ውስጥ የሚነግረኝ ልብ የሚነግረኝ እንደዛ ነገር ነው። ተኝቷል? አዎ ውስጤ እንደዛ ነው። ምን አለ? ሴቷስ ምን አለች? ምንም ነገር የለንም። እሱም ምንም ነገር የለንም። እሷም ምንም ነገር የለንም። የሚገርም ነገር ራሴን ስቼ ሁሉ ለምንድን ነው አንቺ ከሷ ጋር የተኛ ይመሰለሽ? እሷ ከዛ ግቢ ከወጣች ጀምሮ እነሱ ቤት በጣም ፒስ ሆነች። ከእናቱ ጋር ከእህቱ ጋር በቃ በጣም ያዘቻቸው። ገባ ሄዳ ትጠይቃለች ምናምን ነገር። እውነቴን ነው። አይ አንቺስ ቢሆን ያሻቸው ወደ ሴቶቹ ከወጣ የምታስጉኝ አንቺስ ቢሆን እንቅፋት ይሆንሽባቸው። እነሱ ሊጋቡ ፈልገው በማል አለቅ ያልሻቸው አንቺ ብትሆንስ ሌላሽ ማለት ነው። አይ እንዴት ላቅ ስላለው ሳይሆን አንቺስ ቢሆን እሷም እንደዛ እያሰበች ይሆናል እኮ አልተታለች እቺ ልጅ እንዴ እናቱ የሚገርም ነገር ማለት ነው። እግዚአብሔርን ነው የምለው ትልቅ ደረጃ ደርሻለሁኝ። ገብቷል። አሁን እኔ ብዙ ዋጋ የከፈልኩበት ሰው ነው። ገብቷል። ነገ ይሆነኛል ሙሽራ እሆናለሁ። ቆይ አይሱን ተና ሼፕ ያምራል ለልጅቷ። ጀሪ ስለኝ ያላቀም አይተሻዝም ብለሽ እንዴ አሁን አንቺ ምትቀኝባት ነገር አለ ወይ? በጸጉሯ እኔ አርሴማ ነው ማለት ምትቀኝባት ስለሽማ ለሷ መጥፎ ነገር ትመኛለሽ እያልኩሽ አይደለም። ግን ከውበቷ የምታደንቂላት ነገር አለ ወይ? ቂጣላት? በፍጹም እኔ በጣም እቦንሳት አለው እንደዛ አይነት ነገር ላይ በጣም ከዚህ እንደዛ እየተባለ ነው። አገጫጭ የሚባል ነገር አለ። በቃ እሱ ኮምፎርታብል ከሆነ ራስ እሷን ዝቅ ለማድረግ ሳይሆን የሰው ልጅ አንዳንዴ መልክ አይደለም ብዬ አስባለሁ። መልክ አይደለም። አይ መልክ ሳይሆን አንቺ አሁን ሙሙት ያለሽ ሙሙ አልሰጥም ታያለሽ፣ ታስቸግሪያለሽ። ኧረ ተው እንደዚህ ይባል። አይ ስልሽ አንቺ ጋር ችግር ያለ እዛ ጋር ሊሚትድ ከሆነ ወንድ ልጅ እንዳበላሽ ነው። ለምን ነው እንጂ ወንድ ልጅ እንዳበላሹ ነው። ግን የሚጎርስበት አጎራረስ ይለያል። አንድ በአፉ ይጎርሳል፣ አንድ ደግሞ በዚህ ይጎርሳል። ስለዚህ የምሬ ነው የምልሽ እንዳገጫጭ ነው። ከላይ ቆንጆ ምግብ አብልተሹ ከታች በጣም ነፃነት ከተሰማው የትም አይሄድም። ግን ካንቺ የተሻለ እሷ እንደዛ የምታረግለት ከሆነ ከተመጣጠኑ ከተዋደዱ አንቺ በመሃል እንቅፋት ገብተሽበት ሊሆን ይችላልና እኔ ምንም ፍቅርም ያጣው ነገር ያለ አይመስልም። በቃ ምንም ያጣ ነገር ደግሞ ካልመሰለሽ ለምን ከዛ ሪሌሽንሺፕ አትወጪም? በቃ ምንም እኔ ላንቺ ሁሉንም ነገር የምሰጥ ከሆነ ማላስቸግርሽ ከሆነ ላንቺ ብዬ ብዙ መስዋዕትነት የከፈልኩ ከሆነ አንቺ ስታጣፊ ከዛ ሪሌሽንሺፕ መውጣት ነው ያለብሽ። አንቺም እንደዛ ነው ማሰብ ያለብሽ። ለልጁ መስዋዕትነት ከከፈልሽ ካንቺ ምንም ካላጣ እያንዳንዱ ነገር የምትሰጪው ከሆነ ከዛም በኋላ ምን ቀረ? ምንም ያልሰጠሽው ነገር የለም። የሰውየው ችግር ነው ማለት ነው። አልወደደሽም ማለት ነው። ገብቶሻል? ቢወድሽም ፍቅሩ ድረስ ወዶኛ ፍቅሩኛ አይደለ እንደ አብሮኛ የኖረው ተስፋ እየሰጠኝ ፍቅር የሚባለው ነገር ያልቃል። መቻቻል የሚባለው ነገር ነው የማያልቀው። ሰዎች ትዳር ማለት ነው 5 ዓመትም 10 ዓመትም ከቆዩ በኋላ እንደመጀመሪያው ላይወዳት ይችላል። ሴቷም እንደመጀመሪያው ላትወደው ትችላለች። ግን አብሮ የሚያኖርሽ ምን እንደሆነ ታውቂያለሽ? አንዳችሁ ለአንዳችሁ ያለው ሪስፔክት፣ ያለሷ መኖር አልችልም ብሎ ማሰቡ፣ አንቺም ያለሱ መኖር አልችልም ብለሽ ማሰብሽ ነው እንጂ ይሄ ሆይታ ገና እንደተገናኘሽ ፊቱን ሳላየው አላድርም ምናምን የምትይው ይጠፋል። የሆነ ሰዓት ላይ ገብቶሻል? ይጠፋል። ግን አብረሽ ይሄ ሪስፔክት መደራረጉ ነው። አሁን ለምሳሌ 10 ዓመት 15 ዓመት አብራኛ ያሳለፈችን ሴት ማንንም ሳይኖር ከጎን ያለችን ሴት በቃ የሆነ ሰዓት ላይ ቦርጭ አውጥታም ሊሆን ይችላል፣ ጸባዩም ተቀይሮ ሊሆን ይችላል፣ ፍቅሬ ሊያልቅብኝ ይችላል። ግን አብሬያት እንድቆይ ሊያደርግ የሚችለው ምንድነው? ያኔ በችግሬ ሰዓት አብራኝ ስላሳለፈች ሪስፔክቱ፣ ውለታው፣ እሷ ውጪ ሌላ ሴት አለምድም ምናምን ማለቱ ያስቀረኝ። የሁሉም ሰው ትዳር እንደዛ ነው። የእናቶቻችንም የአባቶቻችንም መከባበሩ ምናምን ነው እንጂ ገና ሲገናኙ እንደነበረ አፍላ ፍቅር ላይ ሁሉም ሰው አይቀጥልም። የሆነ ሰዓት ላይ ድክም ይላል።
ስለዚህ አንቺ ባይወድ ያኔ የወደደሽ ለዛሬ ጋራንቲ አይሆንም አንቺን ካላከበረሽ አንቺን ቢያከብርሽ ደግሞ ከሌላ ሴት ጋር ሄዶ አይተኛም ተረዳሽኝ እና ልጅቷ ቆንጂዬ ናት እያለ ነውና እኔ ልመክርሽ እጄን ጭኜ ልጸልይልሽ ፈልጋለሁ ከቻልሽ ባለሽንም ይዘሽ ነይ ሁለታችሁ ግን እሱ ሻሮ ቢገብቶ ነበር አልሽ እጁን ይጭንብኛል እንደዛማ ይገለጥ አይ በሰርቤ ከለመደ ነገርኩህ እኮ ያ ልጅ ይሄ አልጋ ላይ ምናምን ነገር ሳይሆን ዋናው ስብዕናክ መልካምነት ፈራ እግዚአብሔር ያላት ጥሩ ሚስት ከሆነች እኔ እንጂ ኧረ እንደዛ ይሆን እግዚአብሔር እንደዛ ይሆን መስሎሽ ነው እኔም አሁን ለራሴ ፈራ እግዚአብሔር ያላት እግዚአብሔር የምትወድ ባለጌ ያልሆነች የትም ማትዘል ምናምን ብትመጣ ገባለሁ ወዳለሁ እንደሱ አይነት ሴት ግን እንደሱ አይነት ሴት አግብቼ ማማ ነይ ወሲብ ልንፈጽም ገና እየሳምኳት አረዳ ምናምን አልፈልግም ብትል ወይ ደግሞ ገና እንዲ አሁን ትዳር ላይ ገብተሽ ልታረጊ ስትይ ወይ ዛሬ ሮብና አርብ ነው አላረግም ብትል ፈራያ እግዚአብሔርነቷ አይታየኝም ሌላ የምታረጋ ሄዳለሁ ስለዚህ እንደዛ አታስቢ ፈራያ እግዚአብሔር አይደለም ሪሌሽንሺፕ ላይ ብዙ የምትስማሚበት ማትስማሚበት ነገር አለ በጣም ወንዶች የሚፈልጉትን ይስረዳ በጣም በቃ እንደዚህ ሱስ ያላት ምጠጣ አይደለም የሚፈልገው ምጠጣ አይደለም የሚፈልገው በቃ የሆነ የሚያስጠላ ስብዕና ሴት ነው በብዛት ወንዶች አይ መስሎሽ ነው ማንም ወንድ እኔ የምትጠጣ ሰካራም ሴት አልወድም በህይወቴ እግዚአብሔር ሆይ ፍቅር ከያዘኝም አውጣልኝ የሆነ ሰዓት ላይ አሁን ፍቅር ሊይዘኝ ነበር አልኮል ሱስ ካለባት ሴት ጋር ሁሌ እየጠጣች ቴሌግራም ታስጨንቅ ነበር ልንወድ እንችላለን ምኑ መሰለሽ ወንድ ልጅ በጣም የሚወደው ከሴት ምን እንደሆነ ታውቂያለሽ የምሬን ነው የምልሽ ነፃነቷን ሴት ልጅ ነፃነት ካላት ወንድ ልጅ በጣም ይወዳል ነፃነት ሚንስ ከቤተሰብ ጋር ያላት ነፃነት ከሱ ጋር ስትሆን ያላት ነፃነት ከሶሳይቲው ጋር ስትሆን ያላት ነፃነት ስራ ቦታው ላይ ያላት ነፃነት ወንድ ልጅ ይወዳል ብዙ ጊዜ ደግሞ እንደዚህ አይነት ነፃነት ያላቸው ሰዎች ምን አይነት ናቸው ተብሎ ይታሰባል ዱርዬ ናቸው ይባላል ገብቶሻል አሁን አንዳንድ ሴቶች በጣም ጨዋዎች አሉ ከማንንም ጋር ማይተኙ ማይገለባበጡ ግን በየቦታው ነፃነት ያላቸው ገብቶሻል ለማውራት የሚፈልጉትን ነገር የሚያወሩ ማያፍሩ በቃ አሁን የሴክስ ስሜት ለምሳሌ የሚያሳፍረው እሱ ነው ወንድ ጋር ብቻ አይደለም ያለው ሴት ጋርም ነው ግን እናንተ ጭምቅ አርጋችሁ ይዛችሁት ከወንድ እስኪመጣ ምናምን አርጋችሁ በቃ ወንዱ አንድ ሁለቴ ሲሞክር ላሽ ይያላችሁ በአምስተኛው በስድስተኛው አስለምናችሁ አስለቀሳችሁ ነው የምትሰጡት እንደዛ ሲሆን ከዚህች ጋርማ እንዴት ነው ምን ቀጠለው ይላል ገብቶሻል ግን አንቺ ሁን ቤቢ ዛሬ ላገኝ ፈልጋለሁ በቃ በጣም ነው የምወድ ምናምን ብለሽ ወንዱ እንደሚያረጋው ሩም ምናምን ይዘሽ ብትጠብቂው ወንድ ልጅ በጣም ደስ የሚለው እንደሱ አይነት ነፃነት ነው የሚወደው ያ ማለት ግን ከብዙ ሰው ጋር ሄደሽ ስተኝና ስታጨሽ ደስ ይላል ማለት አይደለም ከሱ ጋር ያለሽ ነፃነት ወንድ ልጅ በጣም የሚወደው እንደዛ አታስቢ አሁን አንቺ ለሱ ያልሰጣሽው ነፃነት ያቺ ጎረቤትሽ ሰጥቷለሽ ማለት ነው ስለዚህ ጥፋት አልሰራም ወይ ጥፋት ሰርቷል ማንኖ እዚህ ጋር ጣልቃ እየገባ ያስቸገረው አንቺ ነሽ በቃ ቺታ አረገብሻ ከሌላ ሰው ጋር እንደተኛ ካወቅሽ አይመለስም በቃ መተው ይቅርታ የሌለው ጥፋት ነው ቺቲንግ እሺ ተረዳሽኝ እስቲ አሁን ቪዲዮሽን አብሪ አይ ተፍቅር አይ አብሪ እኔ ሌላ ነው ማውራሽ ካሁን በኋላ ስለ ፍቅር እንዳታወሪ ሌላ ነገር ነው ማውራሽ አይ ይቅር በእናትህ አይ ፈልጌ አላሳጥበው ራሄል እንዴት ነሽ በቃ እንደሱ አብሪ አንቺ አሁን ቪዲዮዎችሽን እኔ ገብቻ አላየሁም ግን ቪዲዮዎችሽ ላይ በጣም ቆንጅዬ ነሽ ምናምን እያሉ ነበርና በቃ መሆን ያለብሽ ሁሌ እንደዛ ነው እንደዚህ ድክምክም መብለሽ ምናምን ስለሰው ማሰብ የለብሽም አንቺ አሁን ዝንጥ ምናምን ፈታቲና ወጣት ያለሽ ገብቶሻል የግርማ ተፈራን ዘፈን ታውቂያለሽ ግርማ ተፈራ ካሳ ነው ማን ነው እንትን ልክ እንዳየሁሽ ልቤ ይላል ማመን ለከኔ ሆነሽ እኔ ማመን ተሳነኝ ምናምን ቢለው እሱን ዘፈን እንዲዘፈን ነው ማድረግ ያለብሽ ገብቶሻል ዝንጥ ምናምን እንዲማ ሁሌማ ከሌ አንተ ኮሜንት አድርጋለህ ሁሌ እንዲ ዲፕረስድ ኮንሽማ እቺ ልጅ ከኔ ውጭ ማንንም የላትም ብሎ ያስባል እሺ
ውጪ አመሰግናለሁ። ፈታበይ ከፈለግሽ እዚህ ነው አጣብስሻለሁ ማጣበስ ሳይሆን እንትን ምንድነው ብቻ ታዩ ውጪና ዘና በይ ሳር ቤት ነው የምትኖሪው ያለሽ ሰፈር ነው የምትኖሪው ወጣ ብለሽ እንትን በይ እሺ እንዳይደብርሽ እሺ አመሰግናለሁ በጣም በቃ ችግር የለውም ኤኒቲንግ ሰው የሚያስፈልግሽ ከሆነ የኛ ቤት ክፍት ነው ገብተሽ እዚህ ምናምን ተጫውተሽ ስቀሽ ምናምን መሄድ አለብሽ ግን የዋነኝ ያን ያክል ግን ጨካኝና ቂመኛ ነኝ ይላል ባዮሽ እና ጨካኝና ቂመኛ ከሆንሽ እኮ ቺት ያረገብሽን ሰው ላሽ ማለት ነበረብሽ እና ደግሞ ምን ጉድ ነው አይ እኔ ምን እንዳልኩ ታውቃለህ እግዚአብሔር እኔ እውነቴን ነው በጣም ብዙ ገዳማት እሄዳለሁ በጣም ብዙ ቤተክርስቲያን እሄዳለሁ ምናምን ግን በቃ ስለ እግዚአብሔር የሰራውን ይስጠው በጣም እውነቴን ነው ማለት ታዩ ስለሱ አታውሪ አሁን እሱ መልሶ ዲፕረስድ ነው የሚያደርግሽ ገዳሙ ምናምን ታዩና እንትን ፌመስ መሆን ትፈልጊያለሽ እንዴ ማለት በምን ቲክቶክ ላይ መስራት ትፈልጊያለሽ እኔ እንጃ አስቤው አላውቅም ቢሆን ደስ ይለኛል እኔ አስቤው አላውቅም አይ ለምንድን ነው 5000 ሰው ነው የሚከተልሽ 8000 ሰው ነው የምትከተያው እንጂ 8000 ሰው አሁን ታውቂያለሽ በህይወትሽ ለምን ትከተያለሽ እኔ አልጠቀምም ብዙ እንደዚህ አልጠቀምም ሳይሆን እኔ ፎሎ አደራራጊዎች ቤት ገብተሽ እያንዳንዱን ያገኘሽውን እየመዘረትሽ ፎሎ እያረግሽ ነበር ማለት ነው 8000ን አጥፊ የተወሰነ ሰው ተከታይ የራሱ ዲፕረስድ ያደርግሻል ግልጥ ስታረጊ በግጥም የዲፕሬሽን እንትን ግልጥ ስታረጊ 8000 ማለት እኮ ብዙ እኮ ነው ገብቶሻል እሱን አንድ ማይምሮሽን እኮ የሚያስደብርሽ ደኔ የሆነ ሰዓት ያገኘሁትን እየተከተልኩ ማለት ነው ግልጥ አረጋለሁ የሆነ በመዝሙር አርጎ ፈጣሪ ወይ ምናምን ይላል እንትን ግልጥ ሳረገው በማዲንጎ አፈወርቅ ዘፈን ነው ለዚህ ነው ሰው ማላም ነው ይላል ግልጥ ሳረገው የብሬክ አፕ ዘፈን ነው እንደሱ አይነት ሰዎችን አጥፊ እና መከተል የምትፈልጊ ብቻ እንደዛ አርጊ አያም ሀበሻ ወጣ ደንቆሮ እና ምልልሽ ነው ከሁሉም በላይ ልታስታውሽ የምፈልገው ለራስሽ ክብር ይኑርሽ ራስሽ አላከበርሽው ማንንም ሰው አከብርሽም ቺት እየተደረገብሽ ደግሞ እዛ ሪሌሽንሺፕ ላይ መቆየት ማለት የውርደት ውርደት ነው መቼም በቃ አንድ ነገር ልንገርሽ ነኝ በጣም ማፈቅራት ሚስት ብትኖረን ቺት ካረገችብኝ አብሬያት አልቀጥልም እኔን ቺት ካረኩኝ እሷ እንድትቀጥል አልፈልግም ቺት ማለት ምንድነው በቃ አታስፈልገኝም ካንተ የጎደለ ነገር አለ ሌላ ሰው ጋር ሄጃለሁ ነው አንቺንም ልጁ ያለው እንደዛ ነው በቃ ካንቺ የጎደለው ነገር አለ ሌላ ሰው ጋር ሄዷል መጣላት አሲድ መደፋፋት መገዳደል ላይ አለመድረስ ትልቅነት ነው አላምንበትም ሰው ታረገ ተብሎ መገዳደል የለበትም እንደዛ አይነት ስሜትን ነው የሚሰማኝ አንዳንዴ እንደዛ አይነት ስሜት ይሰማኝ በኢየሱስም እግዚአብሔር ጸበል ሂጂ እናቴ ሽንቁሩ ሚካኤል ሂጂ ሰው በመግደል ሰው ላይ የሆነ ነገር በማድረግ እንዳታስቢማ ሰዎች ሁላችንም ፍሪ ዊል አለን ገብቶሻል እኔና አንቺ 20 ዓመትም ቆይተን እኔ ሄጄ ቺት ማድረግ እግዚአብሔር ራሱ አልከለከለኝም የፈጠረን አምላክ የፈለገ ነገር ስታረጊ ዝም ብሎ ታግሶ ያይሻል ምንም አያረግሽ ገብቶሻል ለእግዚአብሔር ነው የሰጠው እግዚአብሔር ያው አንዳንዴ እግዚአብሔር በጣም አልቅሽይበታለሁ በጣም አንብቼበታለሁ ገባ ሴት ልጅ ቀላል አይደለም ሴት ልጅ እድሜዋ ጊዜዋ በጣም አስፈላጊ ነገር ነው ለምትፈልገው ነገር ማለት ነው አስፈላጊ ቢሆን የኔ እናት ወደ ኋላ ለምንድን ነው መመለስ እኔ አሁን ልቤን እየጠባሽ ነው መቆጣት ልጀምር ነው አንቺ አሁን አዝነሻል ብዬ እየተቆጣው አይደለም በቃ በትክክል እያናገርኩሽ ነው የሚጠቅምሽን ምክር ምትሰሚኝ ከሆነ ስሚኝ እየሰማሽኝ ነው ማን ነበር ስምሽ ነው ልክራ ያሰምሽ ናርዲ በቃ ናርዶስ እየሰማሽኝ ነው ያንቺ ያልሆኑ ሰዎችን በማሳደድ ቀሪ ህይወትሽን እንዲበላሽ አታርጊ አሁን አንቺ እኮ ሌላ ሐሳብ ላይ ደረሽኩ መግደል እንዲማረግ ሐሳብ ላይ አንዳንዴ እንደዛ ይሰማኛል ማለት አይምሮ ውስጥ እነኛ አይነት ነገር የለብኝም እግዚአብሔር ሰጥቷል እግዚአብሔር ነው አይ በቀል ምናምን በቀል እግዚአብሔር ነው እውነት ነው ግን ቀድም አሁን ሳወራ አሲድ መርፋት ምናምን ስለ አንዳንዴ እንደዛ ይሰማኛል ምናናል እንደዛ ከተሰማሽ ልክ አይደለሽም የራስሽን ህይወት ለማይረቡ ለሌሎች ሰዎች ብለሽ አሳልፈሽ እየሰጠሽ ነው ስለዚህ አንቺ ማድረግ ያለብሽ ራስሽ ላይ ፎከስ አድርጊ አንድ ሰው ቺት አረገብሽ ማለት ደግሞ በቃ እሱ አልፈለገሽም ማለት ነው ሌላ ሰው ጋር ሄዷል
ስለዚህ ሌላ ሰው ጋር ከሄደ ደግሞ ትተሽ የራስሽን ላይፍ መኖር ነው ገብቶሻል እንደዛ ብለሽ አስበሽ መኖር ነው እንጂ ሴት ልጅ እድሜዋ እንዲ ነው ለፍጭበታለሁ 17 አመት ቆየው ለምን 88 አመት አትቆዩ ትቶሽ ከሄደ ነው በቃ ምትሰሚኝ ከሆነ ስሚኝ ስለሱ አታስቢ ካልሆነ ህይወትሽ ዲፕረስድ እየሆነ ነው የሚሄደው 27 አመትሽ ነው 35 አመትሽ ላይ እንደዚህ አይነት ሪሌሽንሺፕ ላይ አብረሽ ትቆያለሽ እሱ ከሌላ ሰዎች ልጆች ወልዶ ይጠብቅሻል አንቺ መውለድ ማትችይበት ታይም ይመጣል ህይወትሽን ዘመን ሙሉ ምን አለ በወለድኩ ምን አለ በተጠቀምኩበት ስትይ ትኖሪያለሽ ማለት ነው ምትሰሚኝ ከሆነ ስሚኝ ካልሆነ እስካሁን ደከመኝ ራበኝ አንድ ራሱ እንትን ኮፍያ የሰጠኝ ሰው የለም እርቦሃል ወይ እንትን ብሏል አስራፍሽኝ ይባሳ እጄን ጭኝልሽ ከፈለግሽ ነይ ወደ መገናኛ አካባቢ ቅርንጫፍ አለኝ መገናኛ ሙሉጌታ ዘለቀ ህንጻ 5ኛ ፎቅ ላይ ነይ እጄን ጭኝልሻለሁ ይተውሻል ወይ እሱንም ይዘሽ ነይ አብሬ አማክራለሁ የተዳር ሰማሽኛ ናርዶስ በቃ መልካም ቀን ቆይታችሁ ሆነሽ ደግሞ ተዝናኝ በጣም ነው ማመሰግነው እሺ ምስጋና ከሰደራ ባንክ አካውንቴን አስቀምጥልሻለሁ ብር አስገቢ ሀብታም አይደለሽ የገዛችሁትን ዕቃ አትሊስት አትኖሩበትማ ምን ገዝታችኋል እስቲ ስቶቭ ፍሪጅ ነው የሌለኝ ፍሪጅ አለ ገዝታችኋል ወይ ላውንደሪ ማሽን ብዙ ነገር ነው የገዛሁት በቃ ላውንደሪውን ስጪኝ ለኔ እሺ እሱን ለኔ ስጪ እሺ አድራሻዬ ልክልሻለሁ አመሰግናለሁ ማንኛውም ነገር ማውራት ከፈለግሽ ጻፊልኝ ኢንቦክስ ላይ አዋራሻለሁ ችግር የለም እሺ ቻው በሰላም ቻው ስላለፈ ህይወትሽ እያሰብሽ አትጨነቂ እንዳታስቢ ካሁን በኋላ እሺ ወንድሜ አመሰግናለሁ አይ ወንድሜ አትበኝ ወንድም አልሆነም እድሉን ብትሰጪኝ ከመደከል ወደ ኋላ አልልም ስለዚህ ወንድም የሚባለው ስላንቺ ሴክስም ምንም አያስብ ነው እኔ አስባለሁ አብሮሽ ያደገ የእናትሽ ልጅ ብቻ ነው ወንድሜ አትበኝ እሺ ቻው ያ ሰው ትንሽ